ጉዳያችን ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት የስነ ህዝብ ፈንድ UNFP ጋር በመተባበር የሚያቀርብላችሁ የሬዲዮ ፕሮግራም ነው። ጉዳያችን እንደምሰነበታችሁ አድማጮቻችን፣ ጉዳያችንን ነው ይዘንላችሁ የቀረብነው። የዛሬውም ትኩረታችን ባለፉት ሳምንታት ስናነሳ የቆየው ያለ ዕድሜ ጋብቻና ተያይዘው በሴቶች ላይ የሚከሰቱ የጤና የማህበራዊና ስነ ልቦናዊ ችግሮች ናቸው። ተደጋግሞ እንደተገለጸው ያለ ዕድሜ ጋብቻ የሚያስከትላቸው የጤና ችግሮች አካላዊ ብቻም ሳይሆኑ ስነ ልቦናዊም ናቸው። ለዛሬ አብረው እንዲቆዩ የጋበዝናቸው እንግዳም የስነ አእምሮ ባለሙያው እንዲሆኑ መርጠናል። ከዚህም ሌላ በተከታታይ እያቀረብን ያለነው ደቦ የተሰኘው ተከታታይ ክፍል ድራማ የዛሬውን ክፍል አዘጋጅተናል። በተያዘለት ሰዓት እናሰማቸዋለን። አብሬያችሁ የምቆየው የፕሮግራሙ አዘጋጅና አቅራቢ ዳንኤል ብርሃኑ። ጉዳያችን እስከሚጠናቀቅ ድረስ አብራችሁ እንድትቆዩ በአክብሮት ነው የምጋብዛችሁ። ያለ ዕድሜያቸው የሚያገቡ ታዳጊ ሴቶች የሚያጋጥማቸው ሕይወት ከባድ ሊሆን እንደሚችል መገመት አይከብድም። ይህም የሚያሳድርባቸውን የስነ ልቦና ጫና ከፍ ያደርገዋል። በዚህ ላይ ደግሞ አካላቸው ባልተዘጋጀበት ጊዜ ያልታቀደ እርግዝና ይከሰታል። ለመውለድ በሚያደርጉት ጥረት በሚያጋጥማቸው የተራዘመ ምጥ የተነሳ ለፊስቱ ላይ መጋለጥ እድላቸውም እጅግ ሰፊ ነው። የሕክምና ባለሙያዎቹ እንደሚያስረዱት ከዚህ በኋላ ያለውን ሕይወታቸውን ደግሞ የበለጠ አስቸጋሪ የሚያደርገው የሚገጥማቸው ማህበራዊ መገለል ነው፣ ለከፋ ስነ ልቦና ችግር የሚዳርጋቸው። በዚህ ሁኔታ ውስጥ ያለች አንዲት ሴት የሕክምናና የምክር አገልግሎት ካላገኘች ደግሞ የምትወስደው እርምጃ ሕይወቷን እስከ ማጣት የሚያደርሳት ይሆናል። እስቲ አንዲት ወጣት የነገረችንን እዚህ ላይ ቆም ብለን ሰምተናት እንመለስ። ፊስቱላ ተከሰተ በኋላ እኔ እናቴ ቤት ነው የተቀመጥኩት። ሌላ ምን ወጥተውትም አላልኩም። እናቴ ቤት ተቀመጥኩኝ 3 ወር ሙሉ። ወደዚህ መጣሁ። እኔ ሀቤት መቀመጥ ስለማልችል እናቴ ቤት ስራውስ እንዴት ብዬ እሰራለሁ? እንደዚህ ሽንት እየፈሰሰኝ እኔም እያለቀስኩ አይምሮ የተጨናንቆ ነበረ። እናቴ ቤት 3 ወሩን ከሞላ በኋላ ወደዚህ መጣሁ። ከእናትሽ ጋር እንዴት ኖርሽ? እናቴ ጋርማ ያው ጧት ማታ ልብሴን እያጠበች 3 ወር ከሞላ በኋላ ወደዚህ መጣሁ። ማጥቼ እዚህ ታከምኩኝ። ደስታዬን አገኘሁኝ። ከዚያ ለመውለድ ስፈልጊ 8ኛ ወር ሲገባ ነው ተብሎ ተባልኩኝ። እዚህ ደግሞ ታክሜ ካርኩ በኋላ ማለት ነው 8ኛ ወር እንደገባ መጣ። በምን ያህል ጊዜ እርግዝናው ተከሰተ? ከዚህ ከተመለሽ በኋላ በሁለት አመቴ አረገዝኩኝ መጣሁ። በ8ኛ ወሬ ተቀበሉኝ እዚህ በደስታ። እኔ ምልሽ ግን ፊስቱላው የተከሰተ ጊዜ ህመሙን እስቲ ግለጭልኝ። ያው እንግዲህ ምን አደርጋለሁኝ መቻል ነው እንጂ ፈጣሪ ያመጣው እንጂ። ሰው ምን ይል ነበር ግን? የአካባቢው ሰው ጎረቤት ግማሹ ሲያዝን ግማሹም ሸታትሽኝ ሲለኝ የኔ አይምሮ ሲምታተል እንግዲህ ያው እዚህ መጥቼ ደስታዬን አገኘሁ። በምን ምክንያት መጣሉ እንደዚህ ያለውን በሽታ ይሉ ነበር ስትሰሚያቸው? በመውለድ መሆን ነው እሱም ያውቃሉ። አድማጮች፣ በሴቶቹ ላይ የሚደርሰው የስነ ልቦና ጫና ከዚህም በላይ ነው። ነገሩን ሰፋ አድርጎ ለመመልከት ይቻል ዘንድ የስነ አእምሮ እንግዳ ጋብዘናል። አብራችሁን ቆዩ። ሰርካለም ጌታነህ እባላለሁ። የስነ አእምሮ ባለሙያ ነኝ። በዚህ በሃምሊንግ ፊስቱላ ሆስፒታል ውስጥ እየሰራሁ እገኛለሁ። አስገድዶ በመደፈር ረጅም ሰዓት በማማጥ ያለ ዕድሜ ጋብቻውን በእነዚህ ምክንያት ፊስቱላ የሚባለው ወይም የሽንትና የሰገራ ለመቆጣጠር አጋጥሟቸው ሕክምናውን ለማግኘት ወደኛ ይመጣሉ። እንግዲህ የጤና ሕክምናዎች እንደሚደረጉ በዚህ ሐኪም ቤት አይቻለሁ። የስነ ልቦና ሕክምና የሚያስፈልጋቸው የትኞቹ ናቸው? አብዛኞቹ ታካሚዎቻችን ማለት እንችላለን። ምክንያቱም በማህበረሰባቸው ዘንድ መገለልን፣ ተቀባይነት አለማግኘትን ይገጥማቸዋል። ለምሳሌ አንዷ ታካሚ ልክ ፊስቱላ ገጠማት ብለን ብናስብ ልክ ፈልጋ እንዳመጣችው አይነት ይሄ ከማህበረሰቡ ግንዛቤ ስለሌለው ፈልጋ እንዳመጣችው ነገር ልክ ቤተሰቧ በሷ ማፈር ይጀምርና ለብቻ ትንሽዬ የውሻ ክፍል የምታክል ጎጆ ይሰራላታል። እዛ ትቀመጣለች። ጎረቤት እንዳያይ፣ ዘመድ አዝማድ እንዳያይ፣ አንዳንዶቹ ደግሞ ፈጣሪ ባንቺ ተቆጣን የሚል አስተሳሰብን ያመጣሉ። ከዛ እዛው ጋር
ምግቧን እዛው እንዳለች ይሰጧታል። ከዛ ምንድነው የሚሆነው? ባልየው መፍታት መብት አለው። ስለዚህ ሽማግሌ ይቀመጣል። ሽማግሌ ይቀመጥና ለባል ነው የሚፈርደው። መፍታት ትችላለህ፣ ያለህን ንብረት ይዘህ መሄድ ትችላለህ። እሷ ደግሞ የጓዳ እቃዋን መካፈል መብቷ ነው። ያ ማለት ይሄ ሳህን፣ ድስት፣ እንጀራ መጋገሪያው ምናምኑን እሱን ይዛ ትመጣለች። ያላት ንብረት ከብቱ፣ እርሻው፣ ምኑ እኩል መብት የላትም እሱን የመካፈል እንኳን ማለት ነው። ስለዚህ የስነ ልቦናው ጫና የዚህን ያህል ነው። በማህበረሰቡ ዘንድ ተቀባይነትን አለማግኘት፣ በንብረቷ እኩል አለማዘዝ፣ ስለራሷ ቆማ ሰዎች ፊት መናገርን አለመቻል፣ መብቷ እንዳልሆነ ኢቭን እንደዛ ተደርጎ ይታያል። ስለዚህ በቤተሰቦቿ፣ በዘመድ አዝማድ፣ በአካባቢው ተቀባይነት አለማግኘት ይመጣል። ራስን የማጥፋት የመሞከርም እድሎች ሊኖሩ ይችላሉ። በልጅነት ማግባት ወይም ያለ እድሜ ማግባት የሚያስከትለው የጤና ጉዳት እንዳለ ሁሉ ቀደም ሲል ያነሳሻቸው ጫናዎች አሉ። ከልጅነት ተፈጥሮ ጋር ከልጅነት ስነ ልቦና ጋር እስቲ ያያይዥልኝ። እንግዲህ በልጅነት ያው ልጅ ሆነን የምናውቀው ብዙ ጊዜ ጨዋታን፣ መቦረቅን፣ መላክ ከሆነ ፍንጥዝ እያልን መላክን አይደለ? ስነ አእምሮም አካልም የሚያውቀው ገና እንደሆነን ነው። ስለዚህ ትልቁ ሰውዬ ሲመጣል ባልፈልጎ ደፍሮ የማናገርም እድልም የመስጠትም የለም። ለልጅቷ ልታገቢ ነው፣ ልንድርሽ ነው፣ ምን ታስቢያለሽም የለም። በቃ በራሷ የማዘዝም መብት የላትም። ስለዚህ ያ ሰውዬ ይመጣል። በአእምሮም በስነ ልቦናም በአካልም ያልደረጀችው ልጅ ትልቁን ሰውዬ ታገባለች ማለት ነው። ስለዚህ አካላዊ ግንኙነቱ ይፈጠራል። የሚገጥሟት ችግሮች ይመጣሉ። እነዛ ፊስቱላ ያልናቸው ሽንቷን መቆጣጠር አትችልም፣ ሰገሯን መቆጣጠር አትችልም። ስለዚህ በማህበረሰቡ ዘንድ ያለ እድሜ ጋብቻው ነው ተቀባይነት ያለው እንጂ የእሷ እንደዛ መሆን ተቀባይነት የለውም። ይመጣል ብለው የማያስቡትም ያው ባህላቸው ስለሆነ የተለመደ ስለሆነ። ስለዚህ ምን ትሆናለች? እቺ ልጅ ከጓደኞቿ ከኩዮቿ በታች ትሆናለች፣ ትገለላለች። አሁንም ይሄ ብቻ እንደ ተጨማሪ ደግሞ የሚሆንባት ምንድነው? ትልቅ ሰው ያለ እድሜዋ ስለ ዳሯት እኮ ነው እንደዚህ የሆነው አይደለም። በኩዮቿ የሚነገራት እንደዚህ ሆነች እኮ ጉዳቱ ነው እንደ ጥፋት እየተደረገ የሚነገረው። ስለዚህ ሁለት ነገር ነው። ባልተማከረችበት ነገር ጉዳት ደርሶባታል። ስለዚህ በኩዮቿ ደግሞ እንደገና ይሄኛው ነገር ስለደረሰ ደግሞ ሌላ ሀሜት ገጥሟታል። ስለዚህ ተደራራቢ የስነ ልቦና ችግሮች ነው የሚገጥሟት ማለት ነው። ስለዚህ ምን ታረጋለች? እቺ ልጅ ትደበቃለች። ማንንም በስነ ስርዓት ማውራት አትችልም። እድልም የሚሰጣት የለም። ምን ተሰማሽ፣ ምን ሆንሽ፣ እንዴት ሆንሽ፣ እንዲኮ ስለሆነ ነው ባህላችን ስለሆነ ነው ብሎ ለማውራትም እድል የሚሰጣትም ቤተሰብ የለም። ጓደኞቿ እድል አይሰጧትም። ይልቁኑ እንደዚህ ሆነች እኮ እየተባለ ስሟ ከመጥፋት ውጪ። ስለዚህ ምንድነው የምታደርገው? ትደበቃለች፣ አትወጣም። በጣም ረጅም ሰዓት ከመደበቋ ከመሸሿ የተነሳ ምግብ ላትበላ ትችላለች። ሁል ጊዜ ማልቀስ ነው። ራሷን ትጥላለች። እግሯ መንቀሳቀስ ላይችል ይችላል። ይሄ ቤት ውስጥም ካለ መንቀሳቀሷ የተነሳ ሰው ሲመጣ መደበቅ ነው። ስለዚህ እነዚህ ነገሮች ወዴት ያመራሉ? በቃ እንደዚህ ሆኜ ከምኖር አንዱ ገደል ብገባስ ወይ እዚሁ ራሴን ባጠፋስ፣ ራሴን ብገልስ፣ ወደ እንደዚህ አይነት ችግሮች ትመጣለች ማለት ነው። አድማጮቻችን ለዛሬ ጉዳያችን እንግዳ የሆኑት የስነ አእምሮ ባለሙያ ሰርካለም ጌታነህ ናቸው አብረውን ያሉት። በተለይም ያለ እድሜ ጋብቻን ጨምሮ በተለያዩ ምክንያቶች የሚከሰተው ፊስቱላ በሴቶች ላይ የሚያሳድረውን የስነ ልቦና ጉዳት በተመለከተ ነው እያብራሩልን የሚገኙት። ሀሳባቸውን አላጠቃለሉም። ተጨማሪ መልእክት አሰምተናችሁ ወደ ማብራሪያቸው እንመለሳለን። ታይ ልጄ፣ እኔንም እናትሽንም አትበጥብጪን። በቃ ጨከክብኝ አባዬ። ጨክኝ አይደለም ልጄ፣ እኔ ቀኑ የቀረበ ሲመጣ ትተዋለህ ብዬ ነበር። ሽማግሌ ተልኮ ተቀበለን ጨርሰን የሰርግ ድግስ ላይ ነን እኮ ልጄ። ትምህርቴን እንደምወድ ያወቅ ሁሌ ዶክተር ነው መሆን የምፈልገው ስልክ ያን ቀን ባየው በደረሰኝ ትለኛ ነበር። አዎ ዶክተር ሆነሽ ማየት ምኞቴ ነው። ግን አድነኝ ልጄ፣ ትምህርቷን ትጨርስ በላቸው አባዬ። በሚቀጥለው አመት እኮ ነው ማትሪክ መወስደው። ታያለህ፣ ውጤት አምጥቼ ዩኒቨርሲቲ ገባለሁ። ልጄ አሁን ያልሽውን ሁሉ ባደርገውና ያሰብሽበት እንድትደርሺ ባደርግ በምን እድሌ። ግን ከአካባቢው ማህበረሰብ ልነጠል አልችልም። አንተ ነህ እኮ አባቴ።
በአካባቢያችን ባህል ሴት ልጅ በጊዜ ካላገባች በኋላ የሚያገባት አታገኝም፣ ትገለላለች። የምድርሽ ላንቺው ብዬ ነው። አባቴው እንዲህ አታርግ። ተይ ባክሽ ልጄ፣ እንዲህ ስትሆኚ ማየት አልችልም። አባ ከነነፍስ እንደከበራችሁኝ ወቁት። ነይ የኔ ልጅ፣ እጄንስ በእጅ አልበላም፣ የሚመጣውን እጋፈጣለሁ። የልጅነት የግዳጅ ጋብቻ በማስቀረት የሴት ልጆች ሰብአዊ መብቶች እንዲረጋገጥ ምክንያት እንሆን። ጉዳያችን አድማጮቻችን በመከታተል ላይ ያላችሁት ጉዳያችን የተሰኘውንና በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ የሚቀርብላችሁን ሳምንታዊ ፕሮግራም ነው። ለዛሬ ጉዳያችን እንግዳ የሆኑት የስነ አእምሮ ባለሙያ ሰርካለም ጌታነህ ናቸው ከሐምሊን ፌስቱላ ኢትዮጵያ። ቀደም ሲል እንደገለጹልን ጉዳቱ ከደረሰባቸው ሴቶች አብዛኛዎቹ የስነ ልቦና ድጋፍ ያስፈልጋቸዋል። ማህበረሰቡ የሚያሳድርባቸው መገለል ደግሞ ጫናውን የከበደ ያደርገዋል። ይህም ራሳቸውን እስከ መጉዳት የሚደርስ እርምጃ እንዲወስዱ የሚገፋፋቸው ነው። ለዚህ ነው የስነ ልቦና ድጋፍ በእጅጉ የሚያስፈልጋቸው። በሐምሊን ፌስቱላ ኢትዮጵያ የስነ አእምሮ ሕክምና ባለሙያ የሆኑት ሰርካለም ጌታነህ ወደ ሰጡን ማብራሪያ እንመለስ። እዚህ ሲመጡ እውነት ለመናገር በጣም ተጎሳቁለው፣ በጣም ከስተው፣ በጣም ቆሽሸው፣ አንገታቸውን ደፍተው ምን ሆነሽ ነው የመጣሽው ስንላት እንኳን እንደዚህ ሆኜ የማለት አቅሙ የላትም፣ አቅሙ አይኖራትም። ስለዚህ አሁንም ፍርሃቱ አለ። ደግሞ እዚህ ምን ሊያረጉ አመጡኝ ብላ የምትሳቀቅ ትንሽዬ ልጅ ነው የምናገኘው። ከዛ በኋላ በብዙ ማረጋገጫ ስለ ሪአሹራንስ አይዞሽ፣ ልናገዝሽ ነው፣ ልንረዳሽ ነው፣ እኛ ሐኪሞች ነን፣ አንቺን ለማገዝ ነው እዚህ ያለ ነው። በብዙ ማረጋገጫ ንግግሮች ነው እንደዚህ ሆኜ ብላ የምትነግረን። እስቲ ሰርካለም እዚህ ሲመጡ ምንድን ነው የምታደርጉላቸው? የስነ ልቦና ድጋፍ የሚባለው እስከምን ድረስ የዘለቀ አገልግሎት ይሆኑ? ሲመጡ የምናደርግላቸው እንግዲህ መጀመሪያ ያው እንኳን ደህና መጣችሁ የዌልካሚንግ ፌስ ለማሳየት እንሞክራለን። እንደ ቤተሰብ እንዲሰማቸው እናደርጋለን። ከዛ ልክ ነጻነት ሲሰማቸው ሀሳባቸውን በነጻነት እንዲገልጹ እናደርጋለን። የሚሰጡትን ሕክምና ይሄ ሆስፒታል ለነሱ የተከፈተ እንደሆነ እንነግራቸዋለን። ከዛ በተረፈ ከአካላዊ ሕክምናም በተጓዳኝ በራሷ የምትቆም በራሷ የምትወስን ዛሬ ላይ እነዚህ ፕሮሰሶች አልቀው ነገ ወደ ማህበረሰቧ ስትመለስ ይሄን ነገር አልፈልግም ማለት የምትችል አይነት ሴት እንድትሆን ነው እንግዲህ በተቻለን መጠን የምንገነባቸው። ግን ይድናሉ? ወደ ነበሩበት የመመለስ ሁኔታቸውስ አስተማማኝ ይሆን ሰርካለም? በጣም ይድናሉ። በጣም ብዙ እናቶች፣ በጣም ብዙ ሺህ እናቶች እህቶች ታክመዋል፣ ድነው ተመልሰው አርግዘው ይመጣሉ። ሌላ አግብተው ማለት ነው። እና በጣም ይታከማሉ፣ በጣም ይድናሉ፣ ወደ ነበሩበት ይመለሳሉ። ይሄ ስልህ እንዲህ በቀላል ዳን ብለው ሂድት ምጥት አይደለም፣ ጊዜ ይወስዳል። እዚህ የሚቆዩበት ጊዜ ለምሳሌ በተራ አይደለም እናክማቸው፣ እንግዲህ እንዳመጣጣቸው እናክማቸዋለን። ይድናሉ። በስነ ልቦና በአካልም በጣም ደና ሆነው በራሳቸው መወሰን የሚችሉ አንዳንዴ እንደውም እንፈታተናቸዋለን በጥያቄ። ምን ማለት ነው? አሁን የፈታሽ ሰው ልክ ድነሽ ሲያይሽ ይቅርታ ብሎ ቢመጣ ካላንቺ መኖር አልችልም ብሎ ቢመጣ ምን ታረጊዋለሽ ምናምን ስንላቸው እንግዲህ በጣም ተጎድቶ አይደል የሚመጡት። ንዴቱ አለ፣ ቁጭቱ አለ። ያው ምንም ማድረግ ስለማይችሉ መቃርገውት ያው እኛ ላይ ነው በለቅሶ ምናምን ቬንቲሌት የሚያደርጉትና በፍጹም በዛ ሁኔታ ትቶኝ ሄዷል። ስለዚህ እኮ ሌላ አግብቷል፣ ትቶኝ ሄዷል። አብሮኝ ኖሮ ቢሆን ኖሮ እሺ፣ አሁን ግን ሌላ አግብቷል፣ እሱ ሄዷል። ስለዚህ የራሴን ህይወት ነው የምፈልገው ይሉናል። ይሄ በጣም ማለት ይቅርታ አለማረጋቸውን ባንደግፍም ግን እንደዚህ ሆና ለችግር ነው ከዚህ በኋላ ችግርን አልታገስም፣ ችግር ላይ የሚዳርገኝን ሰው አላስተናግድም፣ ትሪት የማያረገኝን ስነ ልቦናዬን ያልጠበቀውን አብሮኝ ያልተቸገረውን አካል አልፈልግም ብላ በራሷ መቆም መቻሏን እንፈልገዋለን እኛ። እንግዲህ በቤተሰብ ይቅርታ ታድርግ። ከዛ በተረፈ ግን ያንን እንፈልገዋለን። የሚገርምህ ድነው ሄደው አግብተው ሌላ ትዳር ይዘው ያው ድጋሚ በምጥ እንዳይወልዱ፣ ምክንያቱም ቀዶ ጥገናው ትንሽ ስለሚያሰጋ በምጥ ሲወልዱ በኦፕሬሽን እንዲወልዱ ከቻሉ እዚህ እንዲመጡ፣
ካልሆነ ግን አካባቢያቸው ያለው ጤና ተቋም እንዲወልዱ ነው መክረናቸው የሚሄዱት። እንደዚህ አክማቸዋቸው ስነ ልቦናዊ ድጋፍ ሰጥታቸዋቸው ከጤናው ድጋፍ ባሻገር ወደ አካባቢያቸው ሲሄዱ ወደ ቀደመው የስነ ልቦና ጫና እንዳይመለሱ ምን ይደረግ ይሆን? እንግዲህ በተቻለ መጠን ማህበረሰባችን ላይ የግንዛቤ ማስጨበጫ መስጠት ነው እንግዲህ መፍትሄው ብለን የምናስበው። እንግዲህ መልሶ ማቋቋም አለን። ስለዚህ ታካሚዎቻችን ድነው ከፊስቱላው ነፃ ሆነው ወደ ነበሩበት ማህበረሰብ ሲመለሱ ማህበረሰብንም በሴቶች ጉዳይ በአካባቢያቸው ባለ ሴቶች ጉዳይ እንደዚህ ሴቶች ላይ የሚሰራ ድርጅት ጋር ኮሚኒኬት በማድረግ አካባቢውን የማህበረሰቡን የግንዛቤ ማስጨበጫ ይሰጣል። ያ የሚጠቅመን ለምንድነው? ልጆቻችንን ወይም እህቶቻችንን አክመን ጨርሰናል ብለን ስንልክ እነሱም በነፃነት ወደ ሰፈራቸው መመለስ እንዲችሉ ማህበረሰቡ መቀበል እንዲችል እነዛን ልጆች እኔ ስላልተገነዘብኩት ነው፣ እኔ ስላልተረዳሁሽ ነው ያገለልኩሽ የደበቅኩሽ የምትል እናት እንድትኖር፣ ስላልገባን እኮ ነው የምትል ጎረቤት እንድትኖር፣ እንደሱ እንዲሉ ያው የግንዛቤ ማስጨበጫ ይሰጣል። ከዛ በነፃነት እንግዲህ ሄደው ትዳር ይዘው ተመለሱ ማለት የዛ ስራ ማሳያ ነው ማለት ነው አይደል? ወደ ማህበረሰባቸው ተመልሰው ሌላ ቤት መመስረት ቻሉ ማለት ማህበረሰቡ ላይ የተወሰነ ስራ ተሰርቷል። በቂ ነው ወይ? አይደለም፣ ገና ይቀራል። ምክንያቱም በጣም ገጠር ወደ ገጠሩ ክፍል የኢትዮጵያ ክፍል ስትሄድ በጣም ገና ነው፣ ብዙ ስራ የሚፈልግ ነው። ምክንያቱም ተመልሳ መምጣቷ ደግሞ ሌላ ስጋት ይሆንበታል። አለሽ በህይወት ዳንሽ እንደ እርግጠኛ ነሽ እንደው ምን ሆነ ታከምሽ እንደው እንዴት ነው ምናምን የሚለው ስቲል በደንብ ስራ የሚጠይቅ ነው። ግን ለውጦች አሉ። ማህበረሰቡ ታዲያ ምን ያርግ ካልክ በተቻለ መጠን ያለ እድሜ ጋብቻን ማስቀረት፣ እናቶች በጤና ተቋም የእርግዝና ክትትል እንዲያረጉ በጤና ተቋም እንዲወልዱ ማገዝ፣ ፊስቱላ የሚባል ስለሚባለው ችግር በደንብ ግንዛቤው ኖሮት እንደዛ አይነት እህት ወይም እንደዛ አይነት ጎረቤት ሲገጥመው ቶሎ ወደ ጤና ተቋም እንዲልክ ቢያደርግ፣ እነዚህ ነገሮች ቢደረጉ ለውጥ ይመጣል ብለን እናስባለን። በሐምሊን ፊስቱላ ኢትዮጵያ የስነ አእምሮ ሕክምና ባለሙያ ከሆኑት ሰርካለም ጌታነህ ጋር የነበረንን ቆይታ ነው ቀደም ሲል ያሰማናችሁ። የስነ አእምሮ ሕክምና ባለሙያ መጨረሻ ላይ የጠቆሙንን የመፍትሄ ሀሳቦች ተግባራዊ በማድረግ የታዳጊ ሴቶችን የወደፊት ህይወት የተሻለ ለማድረግ የሁላችንም ኃላፊነት ነው። ካለፉት ሳምንታት አንስቶ በተከታታይ ስናቀርብ የቆየነውን ያለ ዕድሜ ጋብቻ እንዲሁም ከዚሁ ጋር ተያይዞ የሚከሰቱ ተደራራቢ የጤና ችግሮችን በተመለከተ ስናነሳ የቆየነውን ጉዳይ እናጠቃለው። ለማጠቃለያ የመረጥነው ባለፈው ጊዜ በዚሁ ፕሮግራማችን እንግዳ የነበሩት የማህፀንና አካባቢው ሰብ ስፔሻሊስት እንዲሁም በሐምሊን ፊስቱላ ኢትዮጵያ የፊስቱላ ቀዶ ሕክምና ሐኪምና የሆስፒታሉ ሜዲካል ዳይሬክተር የሆኑት ዶክተር ቢንያም ሲራክ የሰጡንን ሀሳብ ለእናንተ በማካፈል ነው። ዶክተር ቢንያም ጉዳዩን ሲያጠቃልሉት እንዲህ ነው ያሉት። ህብረተሰቡ መገንዘብ ያለበት በዋነኛነት ይህ ችግር የተከሰተው በሴቷ በራሷ ምክንያት አይደለም። በዋነኛነት አንድ ነገር እዚህ ጋር መግለጽ የምፈልገው ይህ ችግር በማደግ ላይ የሚገኙ ሀገራት እንጂ የሰለጠኑ ሀገራት ላይ ከዛሬ 100 ዓመት በፊት ያስቀሩት ችግር ነው። ስለዚህ በዋነኛነት ማህበረሰቡ መገንዘብ ያለበት ነገር ምንድነው? ይህ ችግር መከላከል የምንችለው ነው። መከላከል እየቻልን ነው እየተከሰተ ያለው። ይህ ችግር ከተከሰተ በኋላ ደግሞ ታክሞ የሚድን ችግር ነው። ስለዚህ መከላከል እንዴት እንችላለን? መከላከል የምንችልባቸው ጉዳዮች ሴቶችን ማስተማር፣ ማሳወቅ፣ ማበርታት፣ ለመብታቸው እውቀት እና ጉልበት መሆን፣ ከዛ ባለፈ መልክና ሁኔታ ደግሞ ያለ ዕድሜ ጋብቻን ይሄ አንዳንድ ጊዜ የምንገልጻቸው ጎጂ ልማዳዊ ድርጊቶች የምንላቸው እንዲሁ በምላስ የምናልፋቸው ግን እውነት አንድ ሴት በዚህ በጎጂ ባህል ምክንያት ያለ ዕድሜ ጋብቻ በመኖሩ ምክንያት የሴቶች ግርዛት በማድረጋችን ምክንያት ከዛ በኋላ ደግሞ ማህበረሰቡ በሚጠብቃት መልክና ሁኔታ ሆና ባለመገኘቷ በማግለላችን ምክንያት የሚከሰቱ ከፍተኛ የሆኑ ጫናዎች አሉ። አንድ ሴት ቅድም እንደገለጽኩት ያለ ዕድሜ ጋብቻ ሲኖራት፣ እርግዝና ሲኖራት የሚወለደውም ልጅ አግባብ ባለው መልክና ሁኔታ አስፈላጊ ነገሮች ተሟልተውለት ገና
ማህፀን ጽንስ ውስጥ እያለ ማለት ነው። ሆኖ ስለማይሆን ከተወለደም በኋላ ውጤታማ የመሆን እድሉ የቀነሰ ነው የሚሆነው። በዚህ ምክንያት ምን አይነት ነገር ውስጥ እንገባለን? የድህነት ሽክርክሮስ ውስጥ ነው የምናልፈው ማለት ነው። ስለዚህ ሁለቱን ነገር በዋነኛነት መገንዘብ አለብን። አንድ መከላከል የምንችለው ችግር ነው። ሁለት ችግሩ ቢከሰት እንኳን ታክሞ የሚድን ችግር ነው። Good touch. አድማጮች አሁን የምናልፈው ደቦ ወደ ተሰኘው ተከታታይ የሬዲዮ ድራማ ነው። ለዛሬ 10ኛውን የድራማውን ክፍል ነው ይዘንላችሁ የቀረብ ነው። ባለፈው የድራማው ክፍል እንደሰማችሁት ትቅደምና ወጋየው መሀላቸው ንፋስ ገብቷል። ፊት ነስቷታል። ወደሚያስጠናት የአቶ ማናየህ ልጅ ለመሄድ መንገድ ጀምሮ የነበረ ቢሆንም አንድ አፍታ የምትናገረውን ለመስማት ቆሞ ነበር። ግን የነገረችውን ሁሉ ሊያምናት የፈለገ አይመስልም። በዚህም አዝናለች። በሌላ በኩል ደግሞ አዲሱ አስተዳዳሪ አቶ አረጋን ጠርቶ ያናገራቸው መሆኑን ለልጃቸው ጓደኛ ለዘላለም እየነገሩት ነበር። ከዚህም ሌላ ቤቱን ትታ የወጣችውን ሚስቱን እንዲሸመግሉለት ልኳቸው ነበርና መልሱን እየጠበቀ ነበር። እየሰከረ ይደበድበኛል ብላ መናገሯ ዘላለምን አስቆጥቶታል። አቶ አረጋም ባለቤቱ የምትመለሰው እንደማይደበድባት ቃል ከገባ ብቻ መሆኑን ነግረውት ነበር። አድማጮች የዛሬው ክፍል 10 ደቦ ተከታታይ የድራማ ክፍል ደግሞ እንደሚከተለው ተዘጋጅቷል። እንዴ እኔ አላምንም። ምኑን ነው የማታምኚው ወይዘሮ ሻረግ? አይኔ ነው ወይ ሽፋ ደላላው? ራሱ ነኝ። ሽፋ ደላላው ቢያገኝ የማይኮራው ቢያጣም የማይከፋው። ቢያገኝ የማይኮራውንማ የምትለው ተቀየረች እኮ። ወደ ምን ተቀየረች? ስታገኝ ኮርተ ድራሽ ጠፋብና። ወይዘሮ ሻረግ የማንንም ወሬኛ አሉባልታ እንዳትቀላቀል። ሰውዬ እኔ የምትለው አይነት ሰው አይደለሁም። ቢሮ ሁለቴ ፍለጋ መጥቼ ይታለ። በዛ ላይ ስልኬ ይሰራል። ማንም እየደወለ ሲያስቸግረኝ ቁጥር ቀይሬ ነው። ምን አድርገ ብሎ ነው የሚያስቸግር? ያስተዳዳሪው የቅርብ ሰው ሆነ ብሎ ነው። ውለታ ማይጠይቀኝ ብሎ ማያስቸግረኝ አለ ብለሽ ነው? አረ ይልቅ ለብርቱ ጉዳይ ፈልጌሽ ነው የመጣሁት። እኔም ስፈልገን የመጣኸው። ቀስ ሊሊ ደሞ ተሻለሽ? ውይ የማነች ቆንጆ? የመጨረሻዋ ነች። አሁን 12 ዓመት ትመስላለች። 12? አዎ። ሰራተኛ ትፈልግልኝም ሽፋ? ሰራተኛ? አዎ። ታላቃቸውም ትቅደምም ትምህርት ጀምራለች። እኔም እኮ ሊሊ ላስታመም ነው ከስራ የቀረሁት። ችግር የለም ለደላላ እነግርልሻለሁ። አመሰግናለሁ ሽፋ። ቆይ እንጂ ለምን ፈልጌሽ እንደመጣሁ እኮ አልጠየቅሽኝ እኮ። ንገረኝ። ከአቶ ማናየህ ጋር እንዴት ናችሁ? ምን አይነት ጥያቄ ነው? ሰውየው የአሳና አትክልቱን ስራ ለሚስታቸው ትተው ከቤት አይወጡም አሉ። ይህን አላውቅም። ካገኘኋቸው ብዙ ጊዜ ሆነኝ። ሰው ሁሉ ደብሯቸዋል አሉ። ከአንቺ ጋር እንዴት ናችሁ? እንዴት ነን ልበልህ? ደግሞ ካንተስ ጋር ጥሩ ግንኙነት አልነበራችሁ? በምን እንደሆነ ባላውቅም ከደበርኳቸው ቆይቻለሁ። ልትልከኝ አስበህ ከሆነ ከይቅርታ ጋር ሌላ ሰው ብትፈልግ። ቆይ አለቃ የደወለ ልሄድ። ከሰው ውለታ ስትጠይቂ ውለታ መመለስ እንዳለብሽ ባትረሺ። እደውላለሁ። እንደምን ዋላችሁ? እግዚአብሔር ይመስገን። የኔ ልጅ ቡና ፈልገ ነው መሰለኝ። እኔ ቡና ፍልታ ትሸጥ የነበረችው ልጄ ነበረች። ወጋየው እባላለሁ። ዩኒቨርሲቲ ትምህርት ጀመረች። ታዲያ ቡና ማቆምሽን ለደንበኞችሽ እንዲያውቁ በኮምፒውተር አጽፈሽ ለጥፊ ብላኝ ሳላጽፍ ቀርቼ ነውና የተጉላላው። በእሷ ስም ይቅርታ አልጠይቅም። በድጋሚ ስሜ ወጋየው አረጋ ይባላል። የፈለግከው ከኔ ጋር መተዋወቅ ከሆነ እኔ ደግሞ እርሶ ደግሞ ወይዘሮ የሻረግ የትቅደም እናት? ልክ ነህ። ይቅርታ የሆነ ቦታ እንተዋወቅ ተዋውቀን ረስቼ ይሆን? አይደለም፣ ከዚህ በፊት በአካልም ተገናኝተን የምናውቅ አይመስለኝም እኮ። እኔን ልጄ ትቅደምን ማውቀህ ታዲያ ድፍረትም ሌላም ነገር እንዳይመስልብኝ እንጂ። ምኑ ድፍረት? ካልተዋወቅን ቡና ለመጠጣ የመጣ ደንበኛ ካልሆንክ ምኑ ነው ድፍረት አድርጌ? በዚህ መንፈስ ንግግራችን የምንቀጥል ከሆነ ማንነቴን ባስተዋውቅ ደስ ይለኛል። አቶ አሰግድ የሚባሉት አዲሱ አስተዳዳሪ ትሆን እንዴ? ውይ እሳቸውስ አይደለሁም። እና ወጋየው ነው ስምህን ያልከኝ?
አዎ የልጆ ትቅደም ፍቅረኛ ነኝ ወይዘሮ ይሻረግ ነው። አሁን ገባኝ። ምን ፈልገህ ቤቴ ድረስ እንደመጣ ብቻ በዚህ ሁኔታ መነጋገር ትቅደም ልካ ነው። እቺን ይወዳል ወጋየሁ። ልጆ ይሄን እንደማታደርግ ያውቃሉ መቼም። ስለዚህ ደጅሽ ያስመጣኝ የራሴ ደፋርነት ነው እያልከኝ ነዋ። አቶ አረጋና ወይዘሮ ስመኝ አሳድገውኝ እንዴት የሚሉት አይነት ሰውስ ልሆን እችላለሁ? እና ምንድን ነው የምትፈልገው? ምንድን ነው? ንጹሕ ጆሮ ብቻ ነው የምፈልገው። ወይኔ ትቅደም 10 ደቂቃ ባልተዛባ አእምሮ የምለውን ቢሰሙ የምትለውን ፈጥነ ብትጀምር አልኩ። ከኔ ጋር ነው ሽፋ። ምን አልከኝ አቶ አሰግድ? ዛሬ ምን ሆነሃል? እያወራው ወዴት ነው ሐሳብ እየሄደ ያለው? የትም ብቻ እንዴት ቆንጆ ልቤን ወስደው። ቆንጆ? የት አግኝታት? አይ የት ተብሎ ይነገራል። ወደ ጉዳያችን ንግባ። አንተ ከቆንጆ ዋጋ ጨርስ እንጂ የምንድርህ እኔና በዚህ ነን። አረ ቆይ እሱን እንተውና የአቶ ማናየህን ነገር ስጀምርልህ እንዳልሸጥ እንዳልለወጥ አድርገው በመስደብ ከደጃቸው አባረውኛል። ምን? አንተና ባለቤትህን ስለቀረብኩ አገሩን እንድትለምዱ ስላደረግኩ የወርቅ አምባ ሰው በሙሉ እያማኝ ነው። በዚህ በፍጹም እንዳትከፋ። ለወርቅ አምባና ኮሽን መረጋጋት ትልቅ ውለታ እንደዋልክመን። እኔ ስለ እሱ አይደል እንዴ መተዳደሪያ ድለሌን ትቼ ላይታችን ምለው? አንዳንድ ሰዎች ሽፋ ነው ይላከን እያሉ ስራ ቢያስፈቱኝ ሽፋ ደላለው በዚህ ማይታማው አላደርገው። ኧረ መቀለዴ ነው። ስለሚገባ ሽልማት ካለቃዬ ጋር እየተነጋገርን ስለሆነ። ኧረ ምንም ሽልማት ሳልጠብቅ እርሶን ማገዜን እቀጥላለሁ። ስለዚህ ራሴ እጄ ማናገር ነዋ የቀረኝ። እንዳታደርገው እንዴ! ለምንድን ነው የምትለማመጣቸው? ጥንቅቅ ያለ ሥራ በመስራት ውጤት ማምጣት አለብኝ። ሰርተሃል። ከአቶ ማናየህ በስተቀር የወርቅ አምባና ኮሽም ትላልቅ ሰዎችን ጋብዘህ ትልቅ ውጤት አስመዝግበሃል። አቶ ማናየህም የአካባቢ ትልቅ ባለሀብትና ተጽዕኖ ፈጣሪ ሰው ናቸው። ቢሆኑስ? ከመጣው ጀምሮ ሐሳባቸውን ብጠይቅ ምን ቅር አሰኝቷቸው ሊያገኙኝ እንዳልፈለጉ ማወቅ የለብኝም? ቆይ እሱ እኔ ጋ ይቆይ። አሁን ከቢሮ እንውጣና እቤት ቤዚ ጠበቀችን ስለሆነ ሄደን ብንጫወት ምን ይመስላል? ደስ ይለኛል። ይሄ አቶ ማናየህን ላናገር የምትለው ሐሳብ ግን ይቅርብህና። ቆይ አንዴ አለቃዬ የላኩት መልእክት ነው። ያው ከአድናቆት ቃል ውጪ ምን ይሆናል? ከሱ በላይ እየጠበቅኩ ነው። ውድ አቶ አሰግድ የወርቅ አምባና ኮሽም ቀበሌ። ምንድን ነው አቶ አሰግድ? ለምን ስብሰባ ነው የምፈለገው? ትቅደምን አፈቅራታለሁ። ይህን ነገራት ስትል የላከች ትቅደም ነች? ትቅደም አላከችኝም። አሃ ምን ታመጣለች በሚል እልህ ትቢት ወይም ንቀት ነው ደጀን የደፈርከው? የፍቅረኛዬን እናት እንዴት እንደዚህ ደፍራለሁ? ትሁት ልትሆን ባትሞክር። ያመጣኝን ስሜት ራሴ በግልጽ እየተናገርኩ ነው። ትቅዲን አፈቅራታለሁ። ትሰማለህ? ያላባት ደግሜ ያሳደግኳት ልጄ ነች። አሳምሬ አውቃለሁ። አትሆንህም። እንደማትሆነኝ ባውቅ ደፍሬ ላናግሮት አልመጣም ነበር። ምን ፈልገህ ነው የመጣኸው? ደክመው ያሳደጓት ተመራቂ ልጆ ሐሳቧን ትምህርቷ ላይ ማድረግ ተስኗታል። ምክንያቱ እናቴ ነች ብላ ነገረችህ? ምክንያቷ ከእኔ የጀመረችው ፍቅር እንደሆነ ነው ያወቅኩት። ያወቅከው ጥሩ ነገር ነዋ። ልጄን ተዋት። ፍቅር እንዲሁ ተጀምሮ እንዲሁ የሚተው ነገር ነው ብለው ያምናሉ? ካፈቀርካትና ለእሷ የምታስብላት ከሆነ አዎ። ውስጡ የሚነግሮ እውነት ነው። የትቅደም እናት ውስጥሽ ውጭሽ አትበለኝ። እኔና ትቅደም አልፈን የምንገኝበትን እየነገርኩ ነው። አይመስለኝም። ነገር ግን ከፍቅር ውጪ መንጠላጠያ እንደሌላት አምናለሁ። ለትቅደም ስትል ይሄን ነገር አቋርጡት። ትቅዲን እወዳታለሁ። እሺ ለራስህ ስትል ቁምና አድምጠኝ፣ ነገ ይጸጽትሃልና። ትቅዲን አፈቅራታለሁ። የመጨረሻ ነገር ብታዳምጠኝ አልኩ። የመጨረሻ ነገር ምንድን ነው? አድማጮች፣ ደቦ ክፍል 10 በዚሁ ያበቃል። ደራሲው አዲስ ገብረ ማርያም ሲሆን ድራማውን የተጫወቱላችሁ አዲስ አለማየሁ እንደ ወጋየሁ፣ ፍሬዎት ከልክለው እንደ ወይዘሮ ይሻረግ፣ ቴዎድሮስ ሙልጌታ እንደ ሻፊ እንዲሁም በጸሎት አድነው እንዳሰግድ ነበሩ። የዛሬው ጉዳያችን የተሰኘው ፕሮግራማችንም በዚሁ ይጠቃልላል። አብሬያችሁ የቆየሁት ዳንኤል ብርሃኑ ነበርኩ። ሳምንት እስከምንገናኝ ድረስ በሰላም ቆዩን። ጉዳያችን ይህ
ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት የስነ ህዝብ ፈንድ UNFP ጋር በመተባበር የሚያቀርብላችሁ የሬዲዮ ፕሮግራም ነው። ጉዳያችን